ከኔ ጋር የዕብራውያን መልእክት ምዕራፍ 7 አውጥተን እስከ ቁጥር 10 ድረስ እናነባለን። ይህ መልከ ጸደቅ የሳሌም ንጉሥና የልዑል እግዚአብሔር ካህን ነበር። እርሱም አብርሃም ነገሥታትን ድል አድርጎ ሲመለስ አግኝቶት ባረከው። አብርሃምም ከሁሉ ነገር አስራት አውጥቶ ሰጠው። በመጀመሪያው ስሙ የጽድቅ ንጉሥ ማለት ነው። ኋላም ደግሞ የሳሌም ንጉሥ በኋላም የሳሌም ንጉሥ ማለትም የሰላም ንጉሥ ነው። አባትና እናት ወይም የትውልድ ሐረግ የለውም። ለዘመኑ መጀመሪያ ለሕይወቱም ፍጻሜ የለውም። ነገር ግን በእግዚአብሔር ልጅ ምሳሌ ለዘላለም ካህን ሆኖ ይኖራል። እስቲ እርሱ የቱን ያህል ታላቅ እንደሆነ አስቡ። ርዕሰ አበው የሆነው አብርሃም እንኳ ካገኘው ምርኮ አስራትን አውጥቶ ሰጠው። ክህነት የተሰጣቸው የሌዊ ልጆች ምንም እንኳ ወንድሞቻቸው የአብርሃም ዘሮች ቢሆኑም ከሕዝቡ ማለት ከገዛ ወንድሞቻቸው አስራትን እንዲቀበሉ ሕጉ ያዛል። ይሄ ግን ትውልዱ ከሌዊ ወገን አይደለም። ይሁን እንጂ ከአብርሃም አስራት ተቀበለ። የተስፋ ቃል የተቀበለውንም ባረከው። ትንሹ በትልቁ እንደሚባረክ ጥርጥር የለውም። በአንድ በኩል አስራት የሚቀበሉት ሟች ሰዎች ናቸው። በሌላ በኩል ግን ሕያው ሆኖ እንደሚኖር የተመሰከረለት ይቀበላል። እንዲያውም አስራት የሚቀበለው ሌዊ ራሱ በአብርሃም በኩል አስራትን ከፍሏል ማለት ይቻላል። ምክንያቱም መልከ ጸደቅ አብርሃምን ባገኘው ጊዜ ሌዊ ገና በአባቱ በአብርሃም አብራክ ነበር። እግዚአብሔር አባታችን እነዚህን ቃሎች እንዲያስረዳን እንዲገልጽልን እንጸልይ። እጅግ ክቡር የሆንክ ታላቅ ዘላለማዊ የፍጥረት ሁሉ ገዢ፣ እነዚህ ዓለማት ሁሉ ከመኖራቸው በፊት የነበርህ እድሜ የማይቆጠር ደግሞ መጨረሻ የሌለ ታላቅ አምላካችን፣ ለእኛ ደግሞ ቅዱስ በሆነው በልጅ በኢየሱስ ክርስቶስ በኩል አባታችን የሆነ ሆይ በዚህ ማለዳ ስምን እንድንጠራ ስለወደድክ እናመሰግናለን። በልጅ በክርስቶስ ኢየሱስ ያንተ እንድንሆን ልጆች እንድንሆን አጽድቀህ ደግሞ ልጆች አድርገህ በማደጎ ወደ ቤትህ ስላስገባህን እንደ ልጆች አድርገህ ደግሞ እንደ ልጅ እንደ ኢየሱስ ክርስቶስ አድርገህ ስለቆጠርከን ስምንም ደግሞ እንድንጠራ ስለወደድክ ይህንን ታላቅ እድራትና ዋጋ ስለሰጠህን እናመሰግናለን። እግዚአብሔር አባት ሆይ በማዳንን ስላሰብከን ደጋግመን ስምን እንወድሳለን። በፊትህም ደግሞ በዝማሬ ቆመን ልጅን ኢየሱስን እንድናመሰግን በእርሱ በኩል አንተ ክብርን እንድንሰጥ ይህን ዕድል ስለሰጠህን እናመሰግናለን። ጌታችን ኢየሱስ ሆይ ስለወደድከን ስላዳንከን እናመሰግናለን። ቅዱስ መንፈስ ሆይ ይህንን ኢየሱስን እንድናውቅ ልባችን ውስጥ ማዳንን ስለከወንክ በእኛ ውስጥ ለማደር ስላልተጸየፍከን ቸርነትን ስላሳየህ እናመሰግናለን። እግዚአብሔር አባታችን ሆይ አሁንም ደግሞ ይኸው ቃልህን ለመማር በፊትህ አለን። ስለ ልጅህ ስለ ኢየሱስ ክርስቶስ የመልከ ጸደቃዊ ክህነት መረዳት እንድንችል ዘንድ አእምሯችንን እንድትከፍት ቃሎች ውስጥ ያለውን ታላቅ ማዳንህን ደግሞ የልጅን የኢየሱስን ታላቅ ዋጋ ደግሞ የማዳኑን ታላቅነት እንድናይ በዚህ ሰዓት ልትረዳን እንጠይቅሃለን። ስጋ መንፈሳዊ ነገርን ሊያስተውል እንዳይችል እናውቃለን። ስለዚህ በምሕረትህ እኛን እንድታስበን እንለምናለን። ስለ ሁሉ ነገር እናመሰግናለን። ይህንን የቃል ክፍለ ጊዜ እንድትባርክ እየለመንህ ጨርሰን ምስጋና በፊትህ እስከምንመለስ ድረስ አብሮነትህ ከኛ ጋር እንዲሆን እንለምናለን። ስለ ሁሉ ነገር ተመስገን። በልጅህ ጌታችን በኢየሱስ ክርስቶስ ስም አሚን። ባለፈው እንግዲህ ቁጥር 1 እስከ 3 አይተን ነበረ። ክርስቶስ እንግዲህ የተሾመበትን ክህነት አይተን እንደሆነ በመልከ ጸደቅ የክህነት ስርዓት ነው። ምን ማለት ነው ምንድነው የሚለውን ይሄ እንግዲህ ምዕራፍ 7 ሙሉ በሙሉ የሚያወራው ስለዛ ነው። የዕብራውያን መልእክት የተጻፈበትንም ዓላማ ደጋግመን ለማስታወስ እዚህ እንደሞከር ነው እነዚህ ሰዎች ወደ ይሁዲነት ሃይማኖት ሊመለሱ ደግሞ የአይሁዳዊነትን የአምልኮ ስርዓቱን እንደገና ስታብሊሽ ለማድረግ የሚያስቡ ቤተ መቅደሱንም የማይፈርስ መስሏቸው እየተመለሱ ያሉ ከዛ ደግሞ ልክ በአሮን ክህነት ሌላ አሁንም ካህን እንዲሾም ኤክስፔክት የሚያደርጉ አይነት ሰዎች ናቸው። በዚህም ክርስቲያን ከመሆን ሊመለሱ የሚከጅላቸው አይነት ሰዎች ነው እንግዲህ በዚህ መልእክት እንዳይሄዱ ለማሳመን እየሞከረ ያለው እና ለዚህ ትልቁ ማሳያ እንግዲህ ትኩረት የሚያደርገው በክርስቶስ ነቢይነትም ላይ እንደምታዩት መግቢያ ላይ ያደርጋል። ከዛ ንግስናውንም ያስሳል። ክርስቶስ ጠላቶች ሁሉ ከእግሩ መርገጫ የሚውሉለት ካህንም እንደሆነ ይናገራል። ነገር ግን ትልቁ ኤንፈሲስ የክርስቶስ ኢየሱስ ክህነት ነው።
በዚህ ውስጥ ኢየሱስ የመጨረሻው ካህን እንደሆነ ከዚህ በኋላ ከሱ ቀጥሎ የሚመጣ እንደሌለ ከዛ እርሱ ደግሞ የመጨረሻ እድል እንደሆነ ለሰው ልጆች ድነትን ለመውሰድ ለሚፈልግ ሁሉ ተስፋ እንደሆነ እሱን ጥሎ የሚሄድ አንዳች ተስፋ እንደማይቀረው የሚናገርበት ነው። እንግዲህ አንዱ ያንን የክርስቶስን ብልጫ ለማሳየት ደግሞ በእግዚአብሔር ጥሪ መሰረት የተሾመ መሆኑን ለማረጋገጥም ይሄዳል። ምክንያቱም አይሁዳውያን የተለያዩ ጥያቄዎች አሏቸው። ይህንን ኢየሱስን ትተው ለመሄድ ይህንን ሃይማኖት ጥሎ ለመሄድ አንዱ መሰረታዊ ምክንያት ደግሞ ምንድነው ብትሉ ኢየሱስ ከሌዊ ነገድ አለመሆኑ ካህን እንዲሆን የማያስችለው አድርጎ ያስባል። ከዛ ሌላ ደግሞ ካህንና ንጉስ የተለያየ እንደሆነም እንደሚያስቡ አንዳንድ ሰዎች ይናገራሉ። አይሁዳውያን ንጉስንና ካህንን ለያይተው ስለሚያስቡ በክርስቶስ ውስጥ ንግስናና ክህነትን መቀበል እንዳልፈለጉ ይናገራሉ። በተለይ እንደዚህ አይነት ሴክቶች እንዳሉ በጊዜው እንደውም የዕብራውያን መልእክት በሚጻፍበት ጊዜ በትይዩ የነበሩ አይሁዳውያን እንደነበሩና ራሳቸውን ለይተው የተለያየ ንጉስና ካህን የሚጠብቁ ደግሞ የአይሁድን የወደቀውን አምልኮ ስርዓት እንደገና መልሶ ሪስቶር የሚያደርግ አካል እንደሚመጣ ኤክስፔክት ያደርጋሉ እና ለእንደዚህ አይነት ሰዎች በሁለት መንገዶች ክርስቶስን እውነተኛ ካህን መሆኑን ለማረጋገጥ ይሄዳል። ይህንንም ደግሞ ትልቁ የሚመልሰው የመልከ ጼዴቅ የክህነት ስርዓት ሁለቱንም ጥያቄዎች ይረታል። አንድ ኢየሱስ ለምን ከአሮን ነገር ሳይሆን ለምን ካህን መሆን እንደመጣ፣ ከዛ ደግሞ የአሮን ክህነት በራሱ ወይም የሌዋውያን ክህነት በራሱ ፍጹም እንዳልሆነም ለማሳየት ይንደረደራል። ለሱ እንዲሆን እንግዲህ ትልቁ የሚያሳየው ክርስቶስ የተሾመው በመልከ ጼዴቅ ክህነት መሆኑን በማሳየት ነው። ያ ደግሞ ምን ማለት እንደሆነ ይተነትናል። እንደምታዩት ምዕራፍ 5 ላይ መግቢያ ላይ ኢየሱስ በራሱ እንዳልተሾመ ባይሆን በአሮን በመልከ ጼዴቅ ሹመት እንደተሾመ መዝሙር 110ን በመጥቀስ ይናገራል። ምን ማለት እንደነበረ ከማስረዳቱ በፊት መሃል ላይ ቁጣ አዘል ደግሞ ግሳጼ አዘል ነገርን ያወራና ተመልሶ ምዕራፍ 6 መጨረሻ ላይ ካቆመበት ፒክ ያደርጋል። ይህም ስፍራ ቁጥር 20 ኢየሱስ ስለኛ ቀድሞ የገባበት ነው፣ እርሱም እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት ሆኗል ይላል። ስለዚህ ምዕራፍ 7 ላይ ምን እያደረገ ነው? ባለፈውም እንዳወራነው የመልከ ጼዴቅ ኢየሱስ በመልከ ጼዴቅ ክህነት ተሹሟል ማለት ምን ማለት ነው ፋይዳው የሚለውን ያሳያል። እዚህ ጋር በደንብ ማስተዋል አለብን። ኢየሱስ ሊቀ ካህናት ነው አይደለም እያልን ያለ ነው። ኢየሱስ ካህናት ሊቀ ካህናት ነው ብቻ ሳይሆን በመልከ ጼዴቅ አይነት ኦርደር ነው ካህን የሆነው ያለ ነው ጸሐፊ። እሱ ላይ ነው ትኩረት የሚያደርገው። እንደምታዩት ኢየሱስ ሊቀ ካህናት መሆኑ አይደለም ትልቁ ደስታችን፣ የተሾመበት የሊቀ ክህነት ኦርደሩ ታላቅ ክብር ያለው ኦርደር ነው ወይ ደግሞ ስርዓት ነው ማለት ነው። እንግዲህ እያወራንም እንሄዳለን። እርሱም በመልከ ጼዴቅ የክህነት ኦርደር ነው የተሾመው። ምዕራፍ 7 ቁጥር 1 እስከ 3 ባለፈው አይተን ነበር። ካቆምንበት ከቁጥር 4 እያነሳን እንሄዳለን። ምዕራፍ 7 1 እስከ 3 ከተናገራቸው ሶስት መሰረታዊ ነገሮች ውስጥ የመልከ ጼዴቅ ምሳሌ ውስጥ የሚታዩ ምልክቶች አሉ። ከጊዜ የእግዚአብሔር ልጅ ምሳሌ ምዕራፍ 3 ላይ ቁጥር 3 ላይ እንደሚናገር የእግዚአብሔር ልጅ ምሳሌ ያደረጉት ነገሮች እና ከሌዋውያን ክህነትን ብልጫ እንዲኖረው ያደረጉት መሰረታዊ ሶስቱ ነገሮች እነዚህም ናቸው። አንድ የሳሊም ንጉስ መልከ ጼዴቅ ካህንም ነው ንጉስም ነው። በውስጡ ሁለት ነገሮችንም የያዘ አካል ነው። እንደምታዩት የሌዋውያን ክህነት ላይ ሄደን አይተን እንደሆነ ንጉስ አይደለም፣ ተለይቶ ካህናት ብቻ ናቸው። ንግስናን ክሌም አድርገው አያውቁም። በትይዩ ደግሞ ንጉስ ሆኖ የክህነት አገልግሎትን የተቀበለ አንድም አካል አናነብም። እግዚአብሔር እንደዛ የሞከሩ ሰዎችን ራሱ በብዙ ታላቅ ቅጣት እንደቀጣ ብሉይ ኪዳን ላይ ደጋግመን ልናነብ እንችላለን። ኢሳያስ ምዕራፍ 6 ላይ እንደምታዩት ንጉሱ ኦዚያን የሞተበት ምክንያት እሱ ነው። ሄዶ ኤፉዱን ለብሼ ክህነትን ካልፈጸምኩ ሲል እግዚአብሔር በልምጽ መታው፣ ሞተ። የሳኦልን ታሪክ ታውቃላችሁ። የቢንያም ነገድ ሰው ነው። በድፍረት ኤፉዱን ሲለብሰው እግዚአብሔር መንግስትን ከሱ እንደወሰደና በእግዚአብሔር ፊትም የተጣለ ሰው በመሆን እንዳበቃ እናነባለን። ስለዚህ እግዚአብሔር እንደዛ አድርጎ ትሪት ሲያደርግ አይተናል። ስለዚህ በዚህ አይነት ስርዓት መተን ስናየው በክርስቶስ ውስጥ እነዚህ በመልከ ጼዴቅ ክህነት ውስጥ ግን ሁለቱንም ሆኖ አንድ ሰው ብቻ ነው ብሉይ ኪዳን ላይ ንጉስም ካህንም ሆኖ የምናነበው፣ እርሱም መልከ ጼዴቅ ነው። በዚህም የእግዚአብሔር ልጅ ምሳሌ ሆኖ የሚኖር መልከ ጼዴቅ እንደሆነ እናያለን። ሁለተኛው ከአብርሃም እንዴት እንደሚበልጥ በዚህም ከሌዋውያን ክህነት ብልጫ እንዳለው አየን። በዚህም ክርስቶስ እንዴት ከዚህ ክህነት እንደሚበልጥም ያሳየናል። ሶስተኛው ላይ ደግሞ ዘላለማዊ አካል መሆኑን በማሳየት እሱን ዛሬ አነሳለሁ። ደግሞ በኋላም ስለሚመለስ ብዙ ማንሳት አይኖርብኝም። ቁጥር 3 ላይ ያለችዋ ክርስቶስ ዘመኑም ፍጻሜ የሌለው
ካህን መሆኑንም ያሳያል። መልከጼዴቅ ዘፍጥረት መጽሐፍ ላይ ስናነብ እናትና አባት ተተርኮለት ማን እንደሆነ አይታወቅም። ደግሞ የት እንደሞተ እንዴት እንደሞተ ምንም ነገር አልተነገረም እና በዚህ መንገድ የእግዚአብሔር ልጅ ምሳሌ ሆኖ ይኖራል ወይም ታይፕ ሆኖ ይኖራል። ይሄ የብሉይ ኪዳን የመጽሐፍ ቅዱስ አጻጻፍ የእግዚአብሔር አካሄድ ነው። ምሳሌ ማለት ምንድን ነው ብትሉ የራሳቸው ታሪክ ያላቸው ሰዎች የግል ህይወታቸውን የሚኖሩ ሰዎች ህይወት ታሪክ የእግዚአብሔር ሊመጣ ያለውን ኢየሱስን የሚያሳዩ ኢሜጅ ሆኖ ይኖራሉ። ስለዚህ መልከጼዴቅ አንዱ የክርስቶስ ኢየሱስ ታይፕ ነው። በዚህም ከሱ ውስጥ ወደ ክርስቶስ የምናያቸው የምንጎትታቸው ምሳሌዎች አሉ። በዛ ውስጥ የክርስቶስን ክብር ከአሮን ሊቀ ክህነት ወይም ከሌዋውያን የክህነት ኦርደር ብልጫ እንዳለው የሚያሳዩ ሆኖ እናገኛቸዋል። ዛሬም እነሱን እያየን እንሄዳለን። ቁጥር 4 ላይ እንደምታዩት የዚህ ክፍል ዋና ጭብጥ ከዚህ በፊትም የዕብራውያን ጸሐፊ ሁሉም ሰው እንደሚለው እንደምታውቁት ሱፕሪማሲ ኦፍ ክራይስት ነው። የክርስቶስ ኢየሱስ ልቀት ነው። ከማንም እንዴት እንደሚበልጥ የሚነገር ነው። ከሙሴ ይበልጣል፣ ከብሉይ ኪዳን ነቢያት ይበልጣል። ምዕራፍ 1 ላይ እንደምታዩት ባመጣው መገለጥና በሰጠው በእርሱ በኩል በተገለጠው መገለጡ ከተነጻጸረ እስከዛሬ ከመጡት ነቢያት ሁሉ ይልቅ is above all the prophets አይደለ? ባለፉት ዘመናት እግዚአብሔር በተለያየ መንገድ ለአባቶቻችን ተናግሮ አሁን በዘመናት መጨረሻ በልጁ በኩል ተናገረን በማለት ኢየሱስ እንደሚበልጥ ይናገራል። ከመላእክት እንደሚበልጥ ይናገራል። ከዛም ከሙሴ እንደሚበልጥ ይናገራል። ከኢያሱ እንደሚበልጥ ይናገራል። የሚሰጠው ረፍት እንደ ኢያሱ አይነት ምድራዊ ረፍት አይደለም። ተመልሶ የሚጠፋ አይነት ረፍት አይደለም። ዘላለማዊ የእግዚአብሔርን የሰንበት ረፍት ኢናግሬት የሚያደርግ አይነት እንደሆነ አየን። ምዕራፍ 5 ላይ ደግሞ ከአሮን ጋር እያነጻጸረ ምንም አላለንም ነበር። አሁን ከአሮን እንደሚበልጥ ደግሞም ከሌዋውያን ክህነት የሚበልጥ እንደሆነ ወደ መናገር ይመጣል። አጠያይቁንም እንደምታዩት ቁጥር 4 ላይ እስኪ እርሱ የቱን ያህል ታላቅ እንደሆነ አስቡኛል። ታላቅ ነው ይያለ። ይሄኛው ንጽጽር በምንድን ነው ብትሉ በክህነት የእርሱ ክህነት መልከጼዴቃዊ ክህነት ነው። በዚህም እስከዛሬ ከነበሩ ካህናት ሁሉ ይልቅ በሌዋውያን ክህነት ከመጡት ሁሉ ይበልጣል፣ ከአሮንም ይበልጣል። ምንን እናስብ? ዝም ብሎ አስቡ ታላቅ ነው አይልም። ምን ማሰብ እንዳለባቸው ይሰጣቸዋል። ደግሞ እንዴት ታላቅነቱን የሚገልጹ ነገሮችን አብርሃምና መልከጼዴቅ ኢንካውንተር በተደራረጉበት ጊዜ የሆኑትን ነገሮች በማምጣት የእርሱን ታላቅነት ያሳያል። እስቲ እርሱ የቱን ያህል ታላቅ እንደሆነ አስቡ። ስለዚህ ታላቅነቱን ለማሳየት ከቁጥር 10 ድረስ ለማየት እንሞክረው። መልከጼዴቅ ከአብርሃም እንዴት እንደሚበልጥና በዛ ውስጥ የክርስቶስ ክህነት እንዴት የላቀ እንደሆነ ለማየት እንሞክራለን። ያ ፋይዳው ደግሞ ቴዎሎጂካሊ ምን ማለት እንደሆነ ቁጥር 11 ጀምሮ በሆነ ረገድ እስከ 19 ድረስ ያህል ይሄድና በጣም ፕራክቲካል በሆነ መንገድ ደግሞ ከቁጥር 20 እስከ 28 ድረስ በጣም ዳውን ቱ እርዝ በሆነ ቴዎሎጂካል እውነቶች እያስረዳ ይሄዳል። እንዲህ እርሱ የትን ያህል ታላቅ እንደሆነ አስቡ። የመጀመሪያው ምክንያት ርዕሰ አበው የሆነው አብርሃም እንኳ ካገኘው ምርኮ አስራትን አውጥቶ ሰጠው። ይሄ መልከጼዴቅን ከአብርሃም ይልቅ ታላቅ ያደርገዋል። እስቲ እርሱን ያ ታላቅ እንደሆነ አስቡ። ለምን? ርዕሰ አበው የሆነው አብርሃም እንኳ ካገኘው ምርኮ አስራትን አውጥቶ ሰጥቶታል ይላል። ርዕሰ አበው የሆነው አብርሃም እንኳ ሲል እንግዲህ ይገባቸዋል ምን እያለ እንደሆነ። ርዕሰ አበው የሚለው አብርሃም አባታችን እያለ ነው። የአይሁዳውያን ታሪክ መነሻው አብርሃም ነው። እስራኤል ወይም የእስራኤል ሕዝብ ማለት አይደለ? ኩራታቸው ራሱ አብርሃም አባት አለን የሚል ነው። ወንጌል ላይ ጌታ ኢየሱስ መጥምቁ ዮሐንስ ፈሪሳውያን ሲናገር እንደምታዩት አብርሃም አባት አለን ብላችሁ አትመኩ በማለት ይናገራል። ትምክህታቸው ነው። ታሪካቸው የሚጀምረው በአብርሃም ነው። ከሌሎች ሕዝቦች ሁሉ የለያቸው ተስፋ በአብርሃም በኩል የተሰጠው ተስፋ ታሪካቸው አብርሃም ነው። እንግዲህ ተመልከቱ ይላል። ርዕሰ አበው የሆነው አብርሃም እንኳ በዚህ ቴዎሎጂካሊ በጣም የሚገርም አካሄድ ነው። ሐዋርያው ጳውሎስ ለምሳሌ ጽድቅ በእምነት ብቻ እንደሆነ ለማሳየት ሲፈልግ ወሳኝ ወደሆነ አካል ይሄዳል አይደለ? ሮሜ ምዕራፍ 4 ላይ እንደምታዩት ይላል አባታችን አብርሃም ብሎ እንዴት ነው የጸደቀው ይላል። አብርሃም ጋር እውነት የሆኑ ነገሮች ዲሳይሲቭ ናቸው ለአይሁዳውያን እና ክህነትም ላይ ሲመጣ የዕብራውያን ጸሐፊ የመልከጼዴቅን ታላቅነት ለማሳየት አብርሃም ምን አይነት ታላቅ ሰው እንደሆነ ያሳያቸዋል። አብርሃም ርዕሰ አበው ነው ለኛ ፓትሪያርክ ነው።
አብርሃም እንኳ ነው የሚለው አይታችኋል። ይሄ እንትን እንደሆነ አይደለ? ሌላ ሰው እንዳይመስላችሁ አብርሃም እንኳ አስራትን ሰጥቶታል ይላል። ይሄ የመልከጼዴቅን ታላቅነት ያሳያል ይላል። አስራት መስጠቱ አይደለም ትልቁ ነገር፣ የሰጠው ማን እንደሆነ ነው ትኩረት የሚያደርገው አይደለ? አብርሃም ሰጠው ብቻ አይደለም የሚለው ርዕሰ አቦ የሆነ አብርሃም ሰጠ። የሰጪውን ታላቅነት በማሳየት የተሰጠለት ታላቅ እንዴት የተሰጠለት አስራቱ የተሰጠለት አካል ምን አይነት ታላቅ እንደሆነ ያሳያል። ስለዚህ በቀላል ቋንቋ ምን ማለት ነው ብላችሁ ብትወስዱ በዚህ ውስጥ ያለው የመልከጼዴቅ ታላቅነት ምንድን ነው ብትሉ አብርሃም ጦርነቱን ሄዶ ዘፍጥረት 14 ላይ እንደምታነቡት ወንድሙን ሎጥን የጎዱትን ነገስታትን ድል አድርጎ አምስቱን ሲመለስ ምርኮ ይዞ ሲመለስ መልከጼዴቅን አገኘው እና ሰጠው። እዛ ላይ ቆምና ኮንክሉዥኑ ምንድን ነው ብትሉ ከአብርሃም ይበልጣል። አብርሃም ከኋላ ያለውን ታሪክ እንተው፣ የሌዋውያን ክህነት ይመጣል አይደለ? አብርሃም ከሁሉም ይበልጣል። ከዛ በኋላ ተከትሎ የሚመጣው ታሪክ ሁሉ ከአብርሃም የተነሳ ይመጣ። የታሪካቸው መነሻ የሆነው አብርሃም ሰጥቷል በሚለው ውስጥ የመልከጼዴቅ ክህነቱ ምን አይነት አብርሃም እንኳን ዝቅ ያለለት ክህነት መሆኑን ስትመለከቱ ታላቅነቱን ልታዩ ትችላላችሁ። በዚህ አይነት መንገድ ክህነቱም ታላቅ። አስራት መስጠት ምኑ ነው ታላቅ የሚያደርገው? አስራት መስጠት ምንን የተሸከመው? ዋትስ ዘ ፖይንት? ምንድነው ታላቅ ያደረገው? አስራት በመስጠቱ አብርሃም ለመልከጼዴቅ አስራት መስጠቱ ምን የተለየ ያደርጋል? ከክብርስ ጋር እንዴት ይገናኛል? ይሄ እንግዲህ እኛ ስለ አስራት የምናስበው ነገር ምንድን ነው የሚለው ላይ ያርፋል። ምን ማለት ነው ብላችሁ ብትጠይቁ አስራት በተለያየ ምክንያት እንግዲህ ይሰጣል። እግዚአብሔር እንደ ምክንያት የሰጣቸው ምክንያቶች አሉ። አንዱ ሌዋውያን በኋላ እንግዲህ ጸሐፊው እንደሚያሳየን ሌዋውያን የክህነት አገልግሎት ያላቸው እንደመሆናቸው አስራትን ይቀበላሉ። የሚቀበሉበት ምክንያት እነሱ እንደሌላው ሕዝብ መሬት አልተሰጣቸው። ኢያሱ መጽሐፍ ላይ ስታነቡ ሌሎች ሁሉም ሕዝቦች የተለያየ መሬትን ወርሰዋል። ግን የሌዋውያን ነገድን ስትመለከቱ አንዳች የተለየ ነገር አልተሰጣቸውም። ለምሮ የሚሰጥበት ምክንያት ብላችሁ ጠይቁ፣ ስራ ስለማይሰሩ ከዛ ስራቸው ደግሞ የሊቀ ክህነት ስራ በመሆኑ ይሄ ይደረግላቸዋል። ስለዚህ የመጀመሪያው ምክንያት ሌላው ሰው ሁሉ ስራ ይሰራል፣ እነሱ ደግሞ ሌላ ስራ ስለሚሰሩ የሚሰሩት ስራ ፕሮፊት የማያስገኝ ከመሆኑ የተነሳ ሌሎች የእስራኤል ህዝቦች ያንን ወይ ነገዶች ቴኬር እንዲያደርጉ ወንድሞቻቸው የእግዚአብሔር ኃላፊነት ነው ለእነርሱ የተሰጠ። ነገር ግን እዚህኛው ላይ ጸሐፊ ሲያስብ በዚህ አይነት መንገድ እያሰበ አይደለም። ምክንያቱም በትይዩ ይሄ ነገር መርዳት እንደሆነ ያህል ሁሉ አክብሮትም ነው። ሐዋርያው ጳውሎስ እንደምታዩት አንደኛ ጢሞቴዎስ ላይ ሲናገር የእግዚአብሔርን ቃል ለሚያስተምሩ ሽማግሌዎች እጥፍ ክብር ይገባቸዋል ሲል እጥፍ ደሞዝ ይገባቸዋል እንደማለት። ግን ጳውሎስ ምን ይለዋል? ገንዘብ አይለውም፣ ክብር ይለዋል። ምክንያቱም የምር ክብር ስለሆነ። ሌላው ማቴዎስ ወንጌል ምዕራፍ 15 ላይ ጌታ ኢየሱስ እናትና አባትን አክብር የሚለውን ሲፈታው ምን ብሎ ነው የሚተረጉመው? እናትና አባትን በችግራቸው ጊዜ ወይ ደግሞ እርዳታ ስጣቸው በማለት ይተረጉማል። ትይዩ ነው። በመሰረቱ ገንዘብ አይደለም እየሰጣቸው ያላችሁ፣ ወላጅነታቸውን ሪኮግናይዝ እያደረጋችሁ ነው። ያው በእርግጥ ሰው ገንዘብ እየሰጠ ሊንቅ ይችላል። ግን በእውነተኛ መንገድ ከታሰበ አከብራለሁ፣ ያንተን ስራ ልፋትን ሪኮግናይዝ አደርጋለሁ፣ ትልቅ እንደሆነ አውቃለሁ እንደማለት ነው። የዕብራውያን ጸሐፊ በዛ አይነት መንገድ ነው እያሰበ ያለው። ከድህነት የተነሳ የወሰደ አካል አይደለም፣ ንጉስ ነው። እንደምታዩት ነገሩ መንፈሳዊ ኢምፕሊኬሽን እንዳለው እንድናስብ የሚያደርገው ያ ነው። አብርሃም ሲሰጥ የሚሰጥበት ምክንያት እንዲሁ ደስ ስላለው አይደለም፣ ግዴታም ስላለበት ነው። ምክንያቱም ልክ ከታች ስናነብ አስራት መቀበል ኔሴሰሪሊ የኛው አካል ካህናት ሊሆን እንደሚችል ማሳያ እንደሆነ ቁጥር 5 እና 6 ላይ ይናገራል። ለምንድን ነው ሌዋውያን ከእስራኤል ወንድሞቻቸው ከነገዶቻቸው አስራት የሚቀበሉት ብላችሁ የጠየቃችሁ እንደሆነ ምክንያቱም እግዚአብሔር በክህነቱ ኦርደር ወይ በሕጉ መሰረት ስላዘዘ ነው በማለት ይናገራል። ስለዚህ ይሄ የፈቃድ ጉዳይ አይደለም። አብርሃምም የሰጠበት ምክንያት
ማክበር ስለነበረበት ከእርሱ የሚበልጥ ስለነበረና ካህን ስለነበረ አብርሃም ራሱ ሊቀ ክህነቱን የመልከ ጼዴቅን ሪኮግናይዝ አድርጓል በዚህ ድርጊት። ስለዚህ ንጉስ እኮ ነው። የአብርሃም ስጦታ ያን ያህል ሲግኒፊካንት አይደለም። ነገሩ ግን ምንድን ነው? መንፈሳዊ በሆነ መንገድ ግዴታው እንደሆነ እናያለን። በዚህም አብርሃም ኦነር እየሰጠው ነው፣ ዝቅ እያለ ነው አብርሃም። እጅግ ወሳኙ ምክንያት አብርሃም አስራት ተቀበል ብለን ብቻ ከዘጋን ተሳስተናል። ቁጥር 5 ነው በደንብ የሚያሳየን። ክህነት የተሰጣቸው ቁጥር 5 የሌዊ ልጆች እንኳን ክህነት የተሰጣቸው የሌዊ ልጆች ምንም እንኳን ወንድሞቻቸው የአብርሃም ዘሮች ቢሆኑም ከህዝቡ ማለት ከገዛ ወንድሞቻቸው አስራት እንዲቀበል ሕጉ ያዛል ያለ ድምዳሜ እየሰራ አይደለም። አብርሃም ለመልከ ጼዴቅ አስራትን ሰጠው አለ። ቁጥር 5 ላይ መጣና ያንን እዛው ላይ አረገና አንድ ነገር ይደርባል ከታች ቁጥር 5 ላይ ሌዋውያን ሌተር ስናይ ከወንድሞቻቸው አስራትን ይቀበላል። አስራት እንዲቀበሉ ያደረገው ምንድነው ሲባል ሕጉ ነው ይላል፣ ትእዛዙ ነው ይላል። ሁለቱን ይገምድና ቁጥር 4 እና 5ን 6 ላይ ድምዳሜ ይሰራል። ይህ ግን ትውልዱ ከሌዊ ወገን አይደለም፣ ይሁን እንጂ ከአብርሃም አስራትን ተቀበለ፣ የተስፋ ቃል የተሰጠውንም የተቀበለውንም ባረከው ይላል። ምን እያለ ነው? መልከ ጼዴቅ ሊቀ ካህናት ነበር እያለ ነው። ልክ እንደ የሌዊ ነገዶች ይሄ አስራት እንደሚቀበል ሁሉ መልከ ጼዴቅም አስራት ተቀብሏል። በዚህም የልዑል አምላክ ካህን እንደነበረ እንረዳለን። ይህን አገልግሎቱን ደግሞ አብርሃም ራሱ እውቅና ሰጥቶታል። ቁጥር 5 ላይ ለምንድነው ክህነትን አስራት መስጠትን ከክብር ጋር ለምን ያገናኛል ብላችሁ ብትወስዱ ቁጥር 5 በደንብ ያሳየናል። ክህነት የተሰጣቸው የሌዊ ልጆች ምንም እንኳን ወንድሞቻቸው የአብርሃም ዘሮች ቢሆኑም ይላል፣ እኩል ቢሆኑም እንደማለት ነው። ሁለቱም የመነሻቸው ማን ነው? አብርሃም ነው። ሌዋውያን የተለየ ደማቸው ውስጥ የሚፈስ የተለየ ነገር የለም እንዲህ አይነት ነገር እንዲደረግላቸው የሚያደርግ ምንድነው? አስራት እንዲቀበሉ ያደረገው ብትሉ ከህዝቡ ማለት ከገዛ ወንድሞቻቸው አስራት እንዲቀበሉ ሕጉ ያዛል። ሕጉ ነው ብልጫ ይሰጣቸው ይላል። ምኑ ማለት ነው? የተጠሩለት አገልግሎት፣ እርሱም ሊቀ ክህነቱ ፕሮፌሽናቸው ደግሞ የተጠሩለት ኦፊስ የከበረ ስለሆነ ነው ይላል። እሱ ዲማንድ ስለሚያደርግ ከዛ የተነሳ ነው ይላል። በትይዩ ምን ማለት ነው? ስለዚህ ወደ ላይ ከሰራ መልከ ጼዴቅ ካለው ክብር የተነሳ የመቀበል መብት ኖሮታል። እሱም ሊቀ ካህናት ስለነበረ አብርሃም ዝቅ ብሎ አስራትን ሰጥቷል እያለ የመልከ ጼዴቅና የአብርሃም ላይ ልዩነት አለ። የሌዊ ነገድን ግን ካያችሁ ከወንድሞቻቸው ምንም የሚለያቸው ይላል። ስለዚህ ንጽጽሩ ቁጥር 6 ላይ እንደምታዩት አብርሃምና መልከ ጼዴቅ በጣም የተለያዩ እንደሆነ ወደ መናገር ስለሚሄድ ነው እንደዚህ የሚለው። እዚህ ጋር እንደምታዩት ምንም እንኳን እኩል ቢሆኑ እንኳን ክህነቱ ብቻውን ብልጫ ስለነበረው እንዲሰጡ አድርጓቸው አይደል። ከሱ የወስደውና እንግዲህ ወደ መልከ ጼዴቅ ሲመለስ መልከ ጼዴቅ ስለዚህ ከአብርሃም እጅግ የላቀ ሊቀ ካህን የነበረ መሆኑን እንረዳለን ይላል። አብርሃም እንኳ ዝቅ ብሏል ይላል። እዚህ ላይ እንደምታዩት በጣም ኢንትረስቲንግ አንድ ሰው ያሳያል። ከህዝቡ ማለትም ከገዛ ወንድሞቻቸው የሚልበት ምክንያት ምንድን ነው? በቂ አይደለም ወይ? ከህዝቡ ይቀበላሉ ማለት አይችልም ነበር ወይ ብትሉ ሄዳችሁ ስታነቡ ቀጥታ አስራት 1/10 ለካህናት አይሰጥም። መጀመሪያ ለሌዊ ነገዶች ይሰጣል። ከሌዊ ነገድ ይቀበሉና ወንድሞቻቸው ናቸው የገዛ ነገዶቻቸው ከተቀበሉት 1/10 ደግሞ ለካህናት ቀጥታ ይሰጣል። ለዛ ነው ከህዝቡ ይልና ስፔሲፋይ ያደረገውና ከህዝቡ ማለት ከገዛ ወገኖቻቸው ወደ ማለት የሚሄደው። ስለዚህ ኢንታይትልድ ናቸው ለዚህ በክህነቱ መሰረት። ቁጥር 6 ይህ ግን ትውልዱ ከሌዊ ወገን አይደለም፣ ይሁን እንጂ ከአብርሃም አስራት ተቀበለ፣ የተስፋ ቃል የተቀበለውን ባረከው። ታዲያ መልከ ጼዴቅ በምን ራይት ነው ከአብርሃም የተቀበለው ነው ጥያቄ አይደል? ምክንያቱም ማን ነው መቀበል የሚችለው? ከሌዊ ነገድ የሆነ በህጉ መሰረት መብት ያለው የታዘዘ ህጉ የሚያዝለት ያንን ለመውሰድ። መልከ ጼዴቅ በምን ህግ ነው በምን ኦርደር ነው ከአብርሃም አስራትን የተቀበለው? ከሌዊ ወገን ሳይሆን። ይሄ ምንን ያሳያል ማለት ነው? ቁጥር 10 ላይ ሄዶ የሚደመድመው ድምዳሜ ያሳየናል። ይሄም
ይሄ ማለት ከሌዊ ወገን ከሌዊ ሊቀ ክህነት ሌላ በብሉይ ኪዳን ኦርደር ነበረ ማለት ነው፣ ስርዓት ነበረ ማለት ነው። የሊቀ ክህነት ስርዓት መጽሐፍ ቅዱስ ላይ ስንት አለ ማለት ነው? ሁለት አይነት ነበረ ማለት ነው። የሌዊ ሊቀ ክህነት ስርዓት አለ፣ ከዛ የመልከ ጼዴቅ ስርዓት አለ፣ ወይ ደግሞ ኦርደር አለ። ምን ማለት እንዳለብኝ ከዚህ ባለፈ አላውቅም። ሁለተኛውን ብልጫውን ወደ ማሳየት ይሄዳል። እርሱም ሌላኛውን ያመጣል፣ እሱም መባረኩ። ስለዚህ አስራት ተቀበለ፣ አንደኛው ብልጫው ነው፣ ከአብርሃም ይበልጣል። ለምን ብትሉ አስራት መቀበል ክህነትን ያሳያል፣ በትይዩ ደግሞ ኦነር መስጠትን ያሳያል። አብርሃም ክብር እየሰጠው ነው፣ የቱን ያህል ታላቅ እንደሆነ አስቡ ብሎ ስለጀመረ። ሁለተኛው ምክንያት ደግሞ ባረከው የሚለውን ሁለተኛውን ያመጣል። ማንን የባረከው? ቅድም አስራት የተቀበለው ማን ነው ስትሉ ከማን የተቀበል ሲባል ከአቦ ከሆነው አብርሃም ይላል። እዚህ ላይ ደግሞ ተስፋን የተቀበለውን ባረከው ይላል። ይህም የአብርሃም ታላቅ ክብሩ ነው። ከየትኛውም የሰው ልጆች አብርሃም የሚለይበት ምክንያት ምንድን ነው ብትሉ ተስፋ ኖሮት የኖረ ሰው መሆኑ ነው። በጣም ሊያስገርመን ይገባል። እኛ አንዳንዴ ድነትን እንደ መብት ነው የምንቆጥረው አይደለም። መዳን ተስፋ ማግኘት መብቴ ነው ብለን ነው የምናስበው። ግን እግዚአብሔር ነው አብርሃምን ከሌላው ሕዝብ ሁሉ በተለየ መንገድ ወደ ራሱ ጠርቶት እኔ ለአንተ በጎ ሁሉ አደርግልሃለሁ፣ ባርክሃለሁ፣ መጨረሻ ክብር ይሆናል በማለት ተስፋ የሰጠው ዘላለማዊ በሆነ ክብር ብልጽግና አባርካለሁ፣ ደስታ አባርካለሁ በማለት የለየው እግዚአብሔር ነው። ይሄ ብልጫው ነው። ሌላው ሰው ምድር ላይ ሲኖር ያለ ተስፋ ዝም ብሎ ነው የሚንከራተተው። አብርሃም ግን እንደ ሌላው ሰው ተራ ሰው አልነበረ። ተራ ሰው ያልሆኑ ደግሞ ካደረገው ወይም ካሳካው ነገር የተነሳ ሳይሆን እግዚአብሔር ተስፋ ሊሰጠው ስላሰበውና በምሕረቱ ስለቀረበው ነው። እና እግዚአብሔር እንግዲህ መልከ ጼዴቅ ማንን የባረከው ብላችሁ ስታስቡ ተስፋን የተቀበለውን የባረከው። የኛ የህይወታችን የአይሁዳውያን ማለት ነው ተስፋቸው ሁሉ ያረፈበትን አካል ባርኳል በሚገርም ሁኔታ ይላል። ምን ማለት ነው ይሄ? እንግዲህ አሁንም ተስፋ የተቀበለ የሚለውንም ለማጠንከር ነው። ቁጥር 7 ትንሹ በትልቁ እንደሚባረክ ጥርጥር የለውም ይላል። ለዚህ ነው ብልጫው፣ ሁለተኛው ብልጫው አብርሃምን መባረኩ ብልጫ እንዳለው ግልጽ ማሳያ ነው ይላል። በረከት መጽሐፍ ቅዱስ ላይ 3 አይነት መባረኮች አሉ። አንደኛው የጸሎት ባርኮት። ለምሳሌ አንድ ሰውን በጸሎት እግዚአብሔር እንዲባርከው ምን ጸልየው ሁሉም ሰው ሊጸልይ የሚችለው። ሁለተኛው ደግሞ ነቢያዊ የሆነ ባርኮት አለ። ልክ ያዕቆብ ልጁን የሚባርክበት ልጆቹን 12ቱን የሚባርክበት ከዛ ደግሞ የዮሴፍን 2 ልጆች ምናሴን እና ኤፍሬምን አምጥቶ ልጆቹን በፊቱ ሲያቀርብ እንመለከታለን። ተራ ነገር አይደለም። የምር ይሄ በምን አይነት መንገድ ብትሉ እግዚአብሔር እንዲባርኩ ስልጣን የሰጣቸው አይነት ሰዎች ናቸው። ይስሐቅ ለሁለቱ የሚሰጠው በረከት ነበር። አይታችኋል። በረከት ያለውና የሌለው ሰው አለ። አንዳንድ ሰው እኔን አሁን ያዕቆብ ልጆቹን ይስሐቅ ልጆቹ ያዕቆብና ኤሳው መጥተው ሲባርካቸው it changes their life ወይ የዘላለማዊ ተስፋ ወደ ማግኘት ይመጣሉ ወይ ኤሳው እንደተተወው ይተዋል አይደል? አሽቀንጥሮት አለው ላይፍ ሊወሰደው። ስለዚህ ይሄ ፕሮፌቲክ ብለሲንግ የሁሉ ሰው አይደለም። እግዚአብሔር በተለየ አይነት ጥሪ የጠራቸው ሰዎች የሚባርኩት ነው። እሱም ጊዜውን አብቅቷል። እንግዲህ በአዲስ ኪዳን እንዲህ አይነት ባርኮት አለ ማለት አይቻልም። ምክንያቱም ባርኮቱ መጨረሻ ፍሬውን አግኝቷል በክርስቶስ ኢየሱስ። ሶስተኛው ደግሞ ሳክሪዶታል ብለሲንግ የሚባለው ነው፣ ካህናት የሚባርኩት ባርኮት። ለዚህ እንግዲህ እንደምታዩት አሮን ዘኍልቍ ምዕራፍ 6 ላይ እንደምትመለከቱት የአሮን ቡራኬ አለ። እግዚአብሔር ይባርክ ይጠብቅ። እግዚአብሔር በዛ መንገድ ሊባርክ ሚንስ ኦፍ ግሬስ ነው። ህዝቡ መጨረሻ ላይ አምልኮ ሲያልቅ አሮን እጆቹን አንስቶ ወይ ደግሞ ሊቀ ካህናቱ እጃቸውን አንስተው ይባርካሉ። ይሄ እግዚአብሔር የሰጠው ነው። በዚህ መንገድ ለመባረክም አሉ። ልክ ጥምቀት ጸጋ እንደምንካፈልበት በአዲስ ኪዳን የጌታ እራትም ጸጋ እንደምንካፈልበት እንደዚሁ ይሄ ባርኮት እንግዲህ ሚንስ ኦፍ ግሬስ ነው ስላችሁ በታይት በሆነ መንገድ ባይሆንም እግዚአብሔር ያስቀመጠው ስርዓት ነው በእነዚህ ሰዎች በኩል ባርኮትን ለመስጠት። ዘኍልቍ መጽሐፍን ብዙ ጊዜ እኛ እንግዲህ ቀጥታ ባርኮትን ነው የምናነበው፣ ግን አይታችሁ እንደሆነ እግዚአብሔር የሰጠውን ኦርደር ኢንትረስቲንግ ነገር እናያለን። ምዕራፍ 6 ዘኍልቍ ላይ ቁጥር 22 ጀምሮ እግዚአብሔር ሙሴን አለው አሮንንና ልጆቹን እንዲህ በላቸው። እንግዲህ ክህነቱን ይሉ እስራኤላውያን
እስራኤላውያንን በምትባርኩበት ጊዜ እንዲህ በሏቸው። እንግዲህ አይታችኋል፣ ኮዱን እየሰጠን የምትባርኩት በእነዚህ ዲፊኒሽኖች ነው። ልክ የአባታችን ጸሎትን ጌታ ኢየሱስ እንዳስተማረን ልክ እነዚህም በሏቸው ብሎ እየሰጠ ነው። እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ይመልስልህ ሰላሙንም ይስጥህ፣ እንደዚህ ብሎ እንዲባርኩ ንገራቸው። ቁጥር 27 በዚህ ሁኔታ ስሜን በእስራኤላውያን ላይ ያደርጋሉ እኔም እባርካቸዋለሁ ይላል። አሜዚንግ አይደል? እኔ እባርካቸዋለሁ። ባራኪው ማን አይደለም? ካህናቱ አይደሉም። እግዚአብሔር በዚህ መንገድ እነሱ ሲባርኩ በትይዩ እኔ ምን አደርጋለሁ? እባርካለሁ ይላል። ስለዚህ መባረክ ዝም ብሎ የጸሎት ባርኮት አይደለም። በጥሪ መባረክ እጅግ ታላቅ ክብር ነው። ስለዚህ በዚህ ውስጥ ምን እንመለከታለን ብትሉ ልክ አስራትን መቀበል ከክህነት ጋር ትስስር እንዳለው ሁሉ መባረክም ከክህነት ጋር ትስስር አለው። ስለ መልከ ጼዴቅ የሚናገረው ነገር አለው። በዚህ መንገድ እናስብ ካልን አብርሃምን መባረኩ አብርሃም ላይ ብልጫን ክሌም እያደረገ ነው ማለት ነው። ያ ማለት የሆነ እኔ እበልጥሃለሁ ብሎ አይነት ነገር እያለ ነው ብለን እንዳናስብ፣ ያለው ቦታው ስለነበረ ነው። አብርሃምን ባርኮት ለመቀበል ነው ዝቅ ብሎ ከእግሮቹ ስር የተንበረከከው። እናም ደግሞ በተለምዶ በሰው ልጅ ትስስርም እንደምናውቀው ትንሽ ትልቅን አይባርክ። የ10 ዓመት ልጅ አንድ ትልቅ ሽማግሌን ሰው ባርክ ያለው ተባረክ አይልም። ዲስክረስፉል ነው። ባለፈው እንዳልኩት ባርኮትን አለመረዳት ነው። በዚህ አንዳንድ ሰዎች ሲባርኩ አያስተውሉ። ማንኝ ብሎ ነው የሚባርኩት ማለት የሚባርኩ ሰዎችን አይደለም ብላችሁ የሚባርኩ ሰዎች ራሱ አንዳንዴ በጣም ዝቅ ያለ ሰው ትልቅ ሰውን በእውነቱ ጌታ ይባርክህ ይላል። በእርግጥ እሱ ጸሎት ሊሆን ይችላል። እግዚአብሔር እንዲባርክ እፈልጋለሁ እንደማለት ሊሆን ይችላል። ግን አንዳንዴ የኛ ስርዓት ስላጣ ነው የኛ ህዝብ እያስባለሁ። ሰዎች እድሜን ስልጣንን ስለሚንቁ አይደለ ተስተወይ ሀውያር እድሜ አይከበርም፣ ስልጣን አይከበርም አይደለ። ሰዎች በጣም ሰልጥነናል ብሎ ፈታ በል እኔን ጋሽ አትበለኝ ይላል። 70 ዓመት ሆኖ እንዴት ሰው እንደዚህ 70 ዓመትን ይንቃል? በዚህ ዓለም ላይ መኖር ስንት ሰው 10 ዓመት በ3 ዓመት በሚሞትበት ዓለም 70 ዓመት መኖር ይዞ ኦነር አይደለ። ምሳሌ መጽሐፍ ላይ በጽድቅ የተገኘ ሽበት ክብር ነው ይላል አይደል። ስለእናንተ የሚናገረው ነገር አለ። እግዚአብሔርም ጀምሮ የምር ወዷቸዋል እንደማለት። ካልቪን እንደዚህ ይላል ስለ ባርኮት this was not done mutually for the son could not do the like to the father but a higher authority was required for such blessing as this ይላል። ልጅ አባትን አይባርክ። እንግዲህ ጥርጥር የለውም የሚለው ግልጽ ነው እያለ ነው። አንድ አካል ሌላውን አካል ከባረከ ብልጫ ያለው ክብርና የኔን ቦታ ይስጥህ ብሎ እየባረከ ነው እንደማለት ነው ይላል። በዚህም መልከ ጼዴቅ ከአብርሃም እንዴት እንደሚበልጥ እናያለን። ሁለተኛ ቁጥር 8 በአንድ በኩል አስራት የሚቀበሉት ሟች ሰዎች ናቸው፣ በሌላ በኩል ግን ሕያው ሆኖ እንደሚኖር የተመሰከረለት ይቀበላል። ሶስተኛው ብልጫ የመልከ ጼዴቅ ይሄ ነው። በአንድ በኩል እና በሌላኛው በኩል ይላል ባይዚስ ሟቾች ይቀበላሉ፣ በዛኛው ደግሞ የማይሞት ይቀበላል ይላል። ምን እያነጻጸረ ነው ብትሉ ሁለት ስትሪም ኦፍ ክህነት አለ። ሁለት ክህነት መሆኛ መንገድ አለ። ወይ በአሮን ክህነት ኦርደር የዘር ግንዳችሁ የአሮን ደም በመያዝ ካህን ወደ መሆን ትመጣላችሁ፣ ካልሆነ ደግሞ በመልከ ጼዴቃዊ ክህነት ትሾማላችሁ። የመልከ ጼዴቅን አይታችሁ እንደሆነ እዚህኛው ላይ ሟች ናቸው። የሌዊ ክህነት ላይ እንደምትመለከቱት ይሞታሉ። ሁሉም አሮን ይሞታል፣ ይተካካሉ፣ እየሞቱ ሟች የሆኑ ሰዎች ናቸው የሚቀበሉት። በዛኛው ግን ምን አይነት ነው? የማይሞት ሆኖ የሚኖር እንደማይሞት የተመሰከረለት ይቀበላል ይላል። እንደማይሞት የተመሰከረለት የት ነው? መልከ ጼዴቅ እንደማይሞት የሚናገር ነገር አለ ወይ? ሁለት በሆነ መንገድ እንደማይሞት የሚነገር እውነታ አለው። አንደኛው ዘፍጥረት መጽሐፍ 14 ላይ እንደምታነቡት መልከ ጼዴቅ አንድ ጊዜ ብቻ ይመጣል፣ አብርሃምን ይባርካል። ከዛ በኋላ ስሙ አልተጠቀሰም፣ የዘር ግንዱ አልተጠቀሰም፣ መቀበሩም አልተጠቀሰም። አብርሃም ሲሞት የተቀበረበት ቦታ እናነባለን፣ ያዕቆብ ሲሞት እናነባለን፣ ይስሐቅ ሲሞት እናነባለን። መልከ ጼዴቅ ግን የዘር ግንዱ ሞቱ ሲነገር አናነብም። በዚህም ምን እየተመሰከረለት ነው? እየሞተ እንዳልሆነ ሰውየው በእርግጥ ሞቷል። በእውነታ ዘፍጥረት መጽሐፍ ላይ አልሞተም ነው።
ታይፕ ማለት እሱ ነው። ምሳሌ ማለት ግለሰቡ መጽሐፍ ቅዱስ ውስጥ እግዚአብሔር ያን አካል ያስቀመጠበት ፍሬም እንደማለት ነው። ግለሰቡ እኮ ሌላ ብዙ ህይወት አለው፣ ግን መጽሐፉ ውስጥ ሲመረጥ ለዚህ አገልግሎት ፍሬም የተደረገበት ቅርጽ አለች። ያ ማለት መሰላችሁ ሳምሶን እንደ ጀጅ የክርስቶስ ኢየሱስ ምሳሌ ነው፣ መስፍን በመሆን ክርስቶስ እንግዲህ እንደምታውቁት እውነተኛው መስፍን እንደሆነ እናውቃለን። እውነተኛው ጀጅ ነው። እውነተኛው የእግዚአብሔርን ሕዝብ ከችግር ሁሉ የሚታደግ ዴሊቨረር ነው። ነገር ግን ሳምሶንን በሙሉ ህይወቱ ግን አይወክልም። በሳምሶንን በውድቀቱ አይመስለውም። ሳምሶንን ግን በብርታቱና የእግዚአብሔርን ሕዝብ ከጠላቶች ከፍልስጤማውያን በማስጣሉ ግን ክርስቶስን ምን ያደርጋል? ይመስለዋል። ልክ መልከጸዲቅም እንደዛው ምንድን ነው ዘፍጥረት መጽሐፍ ላይ በሰፈረበት መንገድ ካያችሁት የክርስቶስ ኢየሱስ ምሳሌ ነው። ባለ ሞቱ ባለመነገሩ ማለት ነው። ከዛ ደግሞ በሚያስደንቅ ሁኔታ በመልከጸዲቅ የክህነት ስርዓት ሌላ የተሾመ እናነብብ። እንደምታውቁት አሮን ሲሞት ሙሴ አልዓዛርን አምጥቶ ሲሾመው እናያለን። አልዓዛር ደግሞ እንደምታውቁት ወደ ኢያሪኮ ወደ ከነዓን ሲገቡ ደግሞ ኢያሱ መጽሐፍ መጨረሻ ላይ ስናነብ ፊንሐስ መጥቶ ያንን የክህነት ቦታ የሊቀ ክህነት ቦታን ሲወስድ እናነባለን። የመልከጸዲቅን ግን ማንም ሲተካ አናነብም። እዛው ላይ ይቀርና ታሪኩ ይዘጋል። ከዛ ከብዙ ዘመናት በኋላ መዝሙር 110 ላይ ብቅ ይላል ይሄ ክህነት። እዛው በተጻፈበት ቦታ ደግሞ ምን ይላል ብትሉ እግዚአብሔር አንድ ሌላ አዲስ ሊቀ ካህናት እንደሚሾም ሲናገር እና ደግሞ አሁን እያስተዳደረ ካለው ክህነት በሚበልጥ መንገድ የሆነ ካህን እንደሚሾም ሲናገር በተስፋ ቃሉ አንተ እንደ መልከጸዲቅ ካህን ለዘላለም ካህን በተባለበት እና ደግሞ እግዚአብሔር በማይዋሽ በመሐላ ቃሉ አዲስ ካህንን እንደሚሾም ተስፋ ሲሰጥ እናነባለን። ደግሞ ይህ ካህን ምን ይሆናል? he will be priest forever ይላል። ለዘላለም ካህን ሆኖ ይኖራል ይላል። ስለዚህ ምን እያለ ነው ብትሉ እዚህ ጋር የሚቀበሉትን ካዩዋቸው ሟቾች ናቸው። ያኛውን ግን ስትመለከቱ ምን አይነት ነው? ለዘላለም እንደሚኖር የተመሰከረለት ነው። የእግዚአብሔር ቃል የመሰከረለት ነው። ይሄኛው ካህን የተሾመ ጊዜ አንድ ነገር እውነት ነው። ከዚያ ወዲያ ካህን አይሾምም። የመጨረሻ ካህን ነው የሚሆነው። ከዛ ደግሞ የመጨረሻ ካህን ነው የሚሆነው ብቻ አይደለም። ይህ ግለሰብ በማንነቱ ራሱ ጅማሬ የሌለው ፍጻሜ የሌለው ካህን ነው። እዚህ ላይ በጣም እንድታዩ የምፈልገው እዚህ ጋር ሟች ያልሆነው ሲል መጨረሻው ሞት አይሆንም ማለት ብቻ አይደለም። ዕብራውያን መልእክት ምዕራፍ 7 ቁጥር 3 ስታዩ ምን ይላል? መልከጸዲቅን እዛው ዘፍጥረት መጽሐፍ ላይ ሄዳችሁ ስታነቡት አባቱና እናቱ ተጠቅሰው አናነብም፣ የትውልድ ሐረግ የለውም ይልና ይህን ወሳኛው መልከጸዲቅ መጨረሻው አለመነገሩ ብቻ አይደለም፣ ጅማሬውም አልተነገረም። ለህይወቱ ጅማሬ ለዘመኑ መጀመሪያ ለህይወቱም ፍጻሜ ነው። ይሄ ማን ሊሆን ይችላል? እግዚአብሔር ብቻ ነው። አምላክ ብቻ ነው እንደዚህ አይነት አካል። ስለዚህ ምን እያለ ነው? በመልከጸዲቅ የክህነት ስርዓት የሚሾመው ዲቫይን ቢይንግ ነው እያለ ነው። መጨረሻ የሌለው ብቻ አይደለም፣ መጀመሪያም ጭምር የሌለው። እኛ የሚያስፈልገን ማን ነው ብትሉ አምላክ ካህን ካልሆነ በስተቀር ልንድን አንችልም። በመልከጸዲቅ አይነት የክህነት ሹመት ሐሴት የምናደርገው በዚህ ምክንያት አምላክ ካህን ሆኖልናል፣ ስጋ በመልበስ የሚል ነው። ይሄ ደግሞ ቴዎሎጂካሊ ብዙ አንድምታ አለው። ማለት ከዚህ በፊትም እንዳወራ አምላክ ለምን ሰው ሆነ? ድነት በዚህ መላእክት ሊያድኑን አይችሉም፣ ሰዎችም ሊታደጉን አይችሉም። እንደዛ ቢሆን ኖሮ እንደ አሮን አይነት ክህነትን ሁሉ የሚያድን በኖረ ነበር። የሚያስፈልገን አይነት የመልከጸዲቅ አይነት ክህነትን የያዘ አካል ነው። ጅማሬ የሌለው ፍጻሜ የሌለው። ጅማሬ የሌለው ፍጻሜ የሌለው ምን አንድምታ አለው? የማይሞት መሆኑ ነው። በእርግጥ እሱን ያመጣል። ከዚህ በኋላ መጨረሻ ላይ ለምሳሌ የኢየሱስን አለመሞት እንደ ትልቅ የህይወት ዋስትና ለኃጢአተኞች ለማድረግ ምዕራፍ 7 ላይ ወደታች እንደዚህ ይላል። ቁጥር 23 ላይ ያንን ሌላ ጊዜ በሶስተኛው በአራተኛው ሳምንት እናያለን። በአገልግሎታቸው እንዳይቀጥሉ ቁጥር 23 ሞት ስለከለከላቸው የቀድሞቹ ካህናት ቁጥራቸው ብዙ ነበር። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ስለዚህ ለእነርሱ እያማለደ ሁል ጊዜ በህይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ክርስቶስን እንደ ሊቀ ካህናት መቀበል ዘላለማዊ የህይወት ዋስትና አለው ይላል። መቼም ቢሆን የማይጠፋ ህይወት፣ ማንም አይገላችሁም፣ እግዚአብሔርም አይጎዳችሁም፣ ማንም አይነካችሁም ይላል። በዚህ ቁጥር 28 ላይ እንደዚህ ይላል፣ ህጉ ደካማ የሆኑትን ሰዎች ሊቀ ካህናት አድርጎ ይሾማልና የሌዋውያን የክህነት ስርዓት
ደካማ ሰዎች የሆኑትን ሊቀ ካህናት አድርጎ ይሾማልና ከሕግ በኋላ የመጣው መሐላ ግን የመልከጼዴቅ ክህነት ግን ለዘላለም ፍጹም ሆኖ የሆነውን ልጅ ሾሟል ይላል። እዚህ ጋር ብርቱ የሆነውን ሾሟል አይልም፣ ልጅ የሆነውን ሾሟል ይላል። ምን ያለ ነው? አምላክ የሆነውን ሾሟል ይላል። ኢየሱስ ለምን አምላክ ሰው ሆነ የሚለውን አንድምታ ለመረዳት በዚህ እግዚአብሔር ቢፈቅድ እናየዋለን። በጣም ቀላል በሆኑ ተርሞች መጨረሻ ላይ ወደ ማስረዳት ይሄዳል። ይህን ስብላይም የሆነውን ነገር እሱም አምላክ ሰው ባይሆን ኖሮ አንድንም ምዕራፍ 2 ላይ እንደተማርን ዕብራውያን መልእክት ላይ እንዳለው የእግዚአብሔር ልጅ ስጋን የተካፈለበት ምክንያት በሞት ላይ ስልጣን ያለውን ዲያብሎስን ሊረታ ነው። እርሱም ግን በሞቱ እሱም ምትካይ በሆነው ሞት ሊታደግ ነው። በጣም ቀላል ስናደርገው አቶሚክ ሌቭል ላይ ስናወርደው አባቶቻችን ሪፎርም ትራዲሽን ላይ እንደተገለጡት ከዛ በፊትም አንሰልም እንዳወራው ናትኔሽስም እንዳወሩት ለምን አምላክ ሰው ለሚለው ጥያቄ መልሱ የእግዚአብሔርን ቁጣ ሊሸከም የሚችል የሰው አካል የለም የሚል አምላክ ብቻ ነው ያንን ኢንፊናይት የሆነውን ማንም ሊሸከሙ የማይችለውን ቁጣ የሚሸከም። ስለዚህ ኢየሱስ እዚህ ጋር የመልከጼዴቅ ክህነት ላይ የሚመጣው ካህን ዘላለማዊ ነው ስንል ደስታችን ዝም ብሎ እድሜው የማያልቅ ነው የሚል አይደለም። እርግጥ ያ ዋስትናችን ነው ለህይወታችን የማይሞት መሆኑ። እንደገና ሄጂ ልተዋወቀው አይገባኝም አዲስ ካህን ገብቷቸዋል። ያንን በእርግጥ የሚቀጥለው ጊዜ እናወራለን። ያ ግን አይደለም ትልቁ ውስጥ ያለው ሳብትል የሆነው ለዚህ ከሌዋውያን የሚበልጥበት ምክንያት ሌዋውያን አንድ ኃጢአተኛ ናቸው ያወራል እሱን። ስለዚህ ራሳቸውንም ማጽደቅ የማይችሉ ሌሎችንም ማጽደቅ የማይችሉ ጽድቅ የሌላቸው አይነት ካህናት ናቸው። ኢየሱስ ግን ንጹህ መሆኑ ብቻ አይደለም አምላክ መሆኑን ጭምር ለዚህ ክህነት ትልቅ ዋስትና ሆኗል። ስለዚህ ሶስተኛው ብልጫው የማይሞት መሆኑ ነው። የማይሞት መሆኑ ማለት እድሜው የማያልቅ ማለት አይደለም፣ ኢሞርታል መሆኑና አምላክ መሆኑ። ይሄኛው ክህነት አምላክ የሆነን ካህን የሚሾም የክህነት ስርዓት ስለሆነ እዚህ እንግዲህ መልከጼዴቅ ሞቷል፣ ተቀብሯል፣ ምንም ጥያቄ የለውም። ሰው ነበረና ንጉስ፣ የሳሊም ንጉስ፣ ሳሊም የምትባል ከተማን የሚያስተዳደር አብርሃም አቋርጦ ሲመጣ የባረከው አይነት ሰው ነው። ግን ዘፍጥረት መጽሐፍ ላይ ግን እናትና አባት የለውም፣ አልተተረከም። ዘመኑ ለምን ብትሉ የእግዚአብሔር ልጅ ምሳሌ ሆኖ ስለሚኖሩ በማለት ዓላማውን ይናገራል ቁጥር 3 ላይ። ስለዚህ ሶስተኛው ብልጫ ይሄ ነው። ቁጥር 9 እንዲያውም አስራት የሚቀበለው ሌዊ ራሱ በአብርሃም በኩል አስራት ከፍሏል ማለት ይቻላል። አራተኛውን ያመጣል። and as I may so say Levi also who receives tithe paid tithe Abraham ይላል። አራተኛው ንጽጽር ከሶስተኛው ንጽጽር የሚወለድ ነው። ቁጥር 6 እስከ 8 ካለው ከአስራት መክፈል ውስጥ የሚወጣ እንግዲህ አስራት መስጠት በራሱ ክብር እንደሆነ ተናገርን። ነገር ግን አብርሃም አስራት በመስጠቱ ውስጥ ሌዊም ከመልከጼዴቅ ጋር የተሳሰረበትን እውነታ ያሳይና ሁለቱም አንደኛው ክህነት ሌላኛው እንደሚያድነው ተስፋ እንደሚያደርግ ማሳያ እንደሆነ ያሳያል። በጣም ስትራይክ የሚያደርገው ሌዋውያን ራሱ ለመዳን ተስፋ የሚያደርጉት በዚህ አይነት መንገድ በየትኛው ክህነት ነው? በመልከጼዴቅ ክህነት ነው ይላል። እሱን ነው እየተናገረ ያለው። ኢትስ አሜዚንግ አይደለ? እንዴት ታስር ላይ ምክንያቱም ይናገራል። በእርግጥ ትስስሩ ግን ይሄ ክህነት ከሌዋውያን ክህነት የሚበልጥበት አንዱ ምክንያት ሌዋውያን ራሱ ዝቅ ብለው ለዚህ ክህነት ሬቨረንስ ወይ ደግሞ ክብርን ወይም ደግሞ አክኖሌጅመንት ሲሰጡ ተስፋቸውን እነሱ ራሱ ከራሳቸው አውጥተው በዚህኛው የክህነት ስርዓት ውስጥ እያደረጉ እንደሆነ ማሳያ ነው ይላል። ይህንን አንዳንድ ሰዎች እንዲያውም ማለት ይቻላል አማርኛው ላይ እንደምታዩት ሁለቱም ቆርጣችሁ ማለት ያለውን ሀረግ ካወጣችሁ እንዲያውም አስራት የሚቀበለው ሌዊ ራሱ በአብርሃም በኩል አስራት ከፍሏል ማለት ይቻላል የሚለውን ቆርጠን ብናወጣ እንዲያውም ዶት ማለት ይቻላል፣ ይህን ራሱ ማለት ይቻላል አይነት ነገር ነው። ይህን አንድ ሰው ወስዶም ይላል ጸሐፊው ትንሽ ኢንደልጂንግ የሆነ እንደሆነ ያውቃል ይላል። ምሳሌውን ትንሽ እየተጫነው እንደሆነ ተሰምቶታል፣ ለዛ ነው ይህንን ማለት ይቻላል አይነት ነገር ነው ይላል። ሌሎቹ ንጽጽሮች ላይ እርግጠኛ ሆኖ እዚህ ላይ ደግሞ ይህንን ትንሽ መለጠጥ እንችላለን አይነት ነገር ነው ይላል። እኔ ግን እንደዛ አይመስለኝም። ምክንያቱም የምር ምክንያት ስለሚሰጥ እርግጠኛ ባይሆን አያወራው። ምክንያቱም ለምንድነው እንደዛ የሚለው ብላችሁ ብትጠይቁ ትንሽ ለእኛም ስትሬንጅ ሊሆን ይችላል አይደለ? ሌዋውያን ለአብርሃም ሰጥተውታል ስትሉ የት ብላችሁ ልትጠይቁ ትችላላችሁ። ላይክ ሃው ካን ኢት ቢ ያልተወለደ ልጅ ሰጥተዋል ብለህ እንዴት ትደመድማለህ? ያልተወለዱ ነገዶች እንዴት ለአብርሃም
አስራት ከፍለዋል ብለህ ትደመድማለህ ልትሉ ትችላለህ። ለዛ ነው አይሜ ይሄ እኛ እንደ ሰው ፐርሲቭ የምናደርግበት መንገድ እንደዛ ስለሆነ ነው እንጂ ጸሐፊው እንደዛ ስለሚሰማው ነው ማለት ተገቢ አይደለም። እንግዲህ አብርሃም አስራትን ሲከፍል እንደምታውቁት የሌዋውያን ክብር አስራት የሚቀበሉ መሆናቸው ነው። ፓራዶክሱ ምንድነው ብትሉ በዚህ አስራት የሚቀበሉ በዛ ግን ሲተሳሰሩ እነሱ ራሱ አስራት አውጥተው ሰጡ አይነት ነገር ነው። ያ ማለት መሰላችሁ ሰው ሁሉ ዝቅ ብሎ የሰገደለት አንድ ሰው ዞር ብሎ ደግሞ ሌላኛው አካል ሲመጣ ሲሰግድ ብታዩ አእምሯችሁ ለምትጠይቁት this person must be above ከየትኛው ብቻ አይደለም ከኤ ብቻ አይደለም የሚበልጠው ከቢ እኛም ቢ ነን ብላችሁ አስቡ። ከዛ ኤ ነው ከፊታችን ያለው ብላችሁ አስቡ። ከዛ ቢ ለኤ ሰገደ ብላችሁ ብታስቡ ኤ ለሌላኛው አካል ከሰገደ እየሰገደ ያለው ኤ ብቻ አይደለም። እኛ ሁሉ ክብርን የሰጠለት አካል ተመልሶ የሚያጎነብስ ከሆነ ይሄ አካል ከዛኛው መሀል ላይ ያጎነበሰ ካለው አካል ብቻ አይደለም የሚበልጠው እዚህ ካለው ሁሉ ህዝብ ጭምር ይበልጣል። ያን ስላችሁ እየሰገዱ ነው ማለት አይደለም። I'm just making the point ንጽጽሩ ማለት ነው። አብርሃም ዝቅ ማለቱ ሌዋውያን ራሱ ዝቅ ብለው እንደከፈሉ ማረጋገጫ ነው ይላል። ለምንድን ነው እንደዛ የምትለው ብትሉ አብራክ ውስጥ ነበር ይላል። በአብርሃም ወገብ ውስጥ ነበሩና እነሱ ራሱ ከዚህ እንግዲህ ተነስቶ ብዙ ቴዎሎጂካል ይሄ ትልቅ ጥቅስ ነው እንደምታውቁት በቤተክርስቲያን ታሪክ ውስጥ እሱም ሰው ሲወለድ አዲስ ሰው ነፍሱ ይፈጠራል ወይስ እግዚአብሔር በአዳም ወገብ ውስጥ ቢሊየንስ ኦፍ ሰዎች ነበሩ አይነት ነገር ይባላል። ከዛ በጊዜው ሲደርስ ሰዎች ይወለዳል። አላረ አዲስ እግዚአብሔር አክቲቭሊ አይፈጥርም። አክቲቭሊ አይፈጥርም ማለት ፕሪ ኤግዚስተንስ አላቸው ማለት አይደለም። ነፍስ ሆነው ተንጠልጥለው አሉ። ከዛ ሲወለዱ ይገባሉ አይደለም። እንደዛ አይደለም። በእርግጥ የሚሉት ሁለቱም ኦርቶዶክስ ቪው ነው ማለት አንደኛው እግዚአብሔር አክቲቭሊ አዳምን እንደፈጠረ ሁሉ ልጅ በሚጸነስ ጊዜ ሁሉ ሆድ ውስጥ አዲስ ነፍስን ይፈጥራል እና ሁለቱም የራሳቸው የሆኑ ጉድለቶች አሉ። እኔ አሁን ይህን ከሄድኩ አንድ 30 ደቂቃ የሚጨርስ ዲስከሽን ነው ሪሊ ማለት ለማለት አይደለም። እንዲህ እንደዛ ይላሉ። ሌሎቹ ግን አይ እግዚአብሔር የሰው ልጅን ሲፈጥር በአዳም ውስጥ ሁሉንም ሰው ፈጥሯል። ያ ዘሩ እየተባዛና ራሱን ሪያላይዝ እያደረገ ይሄዳል እየወጣ በማለት ይናገራሉ። ምክንያቱም ወገብ ውስጥ የሚለው ቃል አይደለ ሌዋውያን በአብርሃም ስር ነበሩ በማለት ቁጥር 10 ላይ ስለሚናገር ማለት ነው። ለዚህ እንግዲህ መልሳችን ምን ሊሆን ይችላል? አይ ቲንክ ለምሳሌ መዝሙር 51 ላይ እንደምታነቡ መዝሙር 139 ላይ ስታነቡ በጣም ስትራይኪንግ የሆነ ነገር ዳዊት ይናገራል። በጣም ሳይንቲፊክ በሆነ መንገድ ራሱ እንደሚያስብ ያሳየናል። ስታነቡ ይገርማል እውነት ለመናገር በተለይ ቁጥር 13፣ 14፣ 15፣ 16 ድረስ የሚያወራው በእናቴ ማህፀን ሳልሰራ ያልተሰሩ አካላቶቼን አየህ በስውር በተፈጠሩ ጊዜ ይልና ዘቦስ በጣም ማይክሮስኮፒክ በሆነ መንገድ ዝቅ ባለ አይነት አይደለ ያልተሰው በስውር ኢን ዘ ሎዌስት ዓለም ላይ ስትሰራኝ ይላል። ሜታፎሪካል ነው ገብቷችኋል። በጣም ሰው መድረስ በማይችለው አይነት ሌቭል ሆኜ ሳለው ሰራኸኝ አይነት ነገር ይላል እና እግዚአብሔር ለእኔ ያለ ዓላማ እንዴት ድንቅ ነው ይላል። እግዚአብሔር የታወቅኩ ነኝ፣ እግዚአብሔር ነው የፈጠረኝ በዛ ሆድ ውስጥ እዛ አይነት መንገድ እና አንዱ እኔ ፋሲኔት ያደርገኛል። ያኛው ይሄ እግዚአብሔር እያንዳንዱ ሰው ሲመጣ ሆድ ውስጥ አክቲቭሊ ይፈጥራል በመግቦት የሚለው ሁለቱም የሚጎላቸው ነገር አለ። ሁለቱም ግን አንድ ላይ ስትገምዱ የሚያምር ነገር ይወጣዋል። ወደ ሀሳባችን ስንመለስ ታዲያ ሌዋውያን የምር በአብርሃም ወገብ ውስጥ ነበሩ የሚለውን እንዴት እንረዳለን? እኔ በጣም ዲፋይን ማድረግ በዚህ ልክ ብዙ ማለት ምንችል አይመስለኝም። ግን አንድ ነገር ግልጽ ነው። አንድ ሰው የአንድ ዘር ገመድ ውስጥ ካለ ከዛ አካል ነው የወጣው ማለት በግልጽ ማለት ሲምፕል የሆነ ነገር አይደለ? እሱ አይደለ እንትና የእንትና ልጅ ነው እንትና የእንትና ልጅ ነው ብላችሁ ሰንሰለቱን ስትሰሩ ምንም ጥያቄ የለውም። ሄዶ የአብርሃም ዘር ነው አይደለ? ጄኔቲካሊ ራሱ ሳይንስ ብትሄዱ እንደዛ ነው የሚሆነው አይደለ? ሌላው አካል ተወለደ፣ ሌላው አካል እንደዚህ። ስለዚህ የአብርሃም ሼር አለ ነው። አብርሃም
ነው መነሻው ወደኋላ ስትወስዱት። ስለዚህ በሆነ ረገድ በኪዳናዊ በሆነ መንገድ ካየን በዚህ መንገድ ሌዊ ራሱ ሰጥቷል ብለን ልናስብ እንችላለን ይላል። ይሄ ሌላኛው የጸሐፊው ምክንያት ነው። እዚህ ውስጥ ግን አንድ ወሳኝ ጥያቄ ይነሳና ግን በሚያምር መንገድ የዚህን ቁጥር ትልቅ ክብር ያሳየናል። እርሱም ታዲያ ኢየሱስም እኮ ከአብርሃም ነው የመጣው። የይሁዳ ነገድ ቢሆንም 12ቱም ነገዶች ሌዊም ከአብርሃም ከተገኘ ይሁዳም የይሁዳ ነገድም ኢየሱስ የወጣበት ነገድም ሄዶ ከአብርሃም ነው የተገኘው። ይህ ማለት ታዲያ ኢየሱስ ከአብርሃም ያንሳል ማለት ነው? ከመልከ ጼዴቅ ያንሳል ማለት ነው ወይ? በሁለት መንገድ ነው መልሱ። አንደኛው ዳዊት መዝሙር ካልቪን በጣም በሚያምር መንገድ ማቴዎስ ወንጌል ምዕራፍ 22 ቁጥር 45 ላይ ጌታ ኢየሱስ ለፈሪሳውያን የጠየቀውን ጥያቄ ያመጣል። ኢየሱስ የአብርሃም የዳዊት ልጅ ነው፣ መሲሁ የዳዊት ልጅ ነው። ታዲያ የዳዊት ልጅ ከሆነ ዳዊት ለምንድን ነው ጌታዬ የሚለው ይላል። ፓራዶክስ ነው አይደለ? ከዳዊት ነው የወጣው፣ ግን ከዳዊት እንዴት ነው የበለጠው? ዳዊት ለምንድን ነው ጌታዬ የሚለው? ስለዚህ የመጀመሪያው ምክንያት መጽሐፍ ቅዱስ ላይ እንደዚህ አይነት የምርት ትይዩ ምሳሌ አለ። ሁለተኛው ምክንያት ኢየሱስ አምላክ ስለሆነ ይህ አምላካዊ የሆነውን ብልጫውን ያሳየናል። እንኳን ከዳዊት የተገኘ ቢሆንም ለዳዊት ራሱ ጌታው ነው፣ ለአብርሃምም ጌታው ነው። በዚህ ይህንን ምሳሌ ያልፋል ኢየሱስ። ሶስተኛው ደግሞ በምሳሌውና በኢየሱስ ክርስቶስ ውስጥ ያለውን አንድነት ማየት ያስፈልጋል። መልከ ጼዴቅ ክርስቶስ ኢየሱስ ምሳሌ እንደመሆኑ ክርስቶስን ለራሱን ሊበልጠው አይችልም። ምሳሌው ኢየሱስ ስለሆነ ጥሪውም ይሄ ስለሆነ ኢየሱስ እውነታው ነው፣ መልከ ጼዴቅ ምሳሌ ብቻ። ኢየሱስ ደግሞ ሪያሊቲው ነው፣ የምር እውነተኛው መልከ ጼዴቅ እንደውም ይበልጠዋል እንጂ። ወሳኙ ነጥብ ግን አምላክ መሆኑን ያሳየናል። የጌታ ኢየሱስን የሚበልጥበት ምክንያት ዘላለማዊ ቢይንግ መሆኑ ነው። ምክንያቱም መልከ ጼዴቅ አብርሃምን ባገኘው ጊዜ ሌዊ ገና በአባቱ በአብርሃም አብራክ ነበር። ይህን እንግዲህ ብዙ አወራው። እንግዲህ በእነዚህ ማነጻጸሪያዎች ምክንያት መልከ ጼዴቅ እንዴት ከአብርሃም እንደሚበልጥ እንገነዘባለን። ስለዚህ የዚህ አንድምታው ወይም መጨረሻው ምንድን ነው? መልከ ጼዴቅ ከአብርሃም በእነዚህ አራት መንገዶች በመብለጡ ጸሐፊው ከማን ይበልጣል ነው ትኩረቱ። ከአብርሃም ይበልጣል አይደለም። ከአብርሃም ይበልጣል። ከአብርሃም ብቻ አይደለም የሚበልጠው፣ ከአብርሃም ስር ከመጣው ከመልከ ጼዴቅ ከአሮን እና ከሌዋውያን የክህነት ስርዓትም ይበልጣል። የኢየሱስ ምሳሌው ከአብርሃም እንዴት በዚህ ልክ የላቀ ከሆነ ኢየሱስ እንዴት ከሁሉም የላቀ ይሆን ይላል አንድ ሰው ሲጠየቅ። የዚህ ትምህርት ግብ ምን ሊሆን ይችላል? እንግዲህ ከታች እኔ በአንድ ሀሳብ ጠቀልለዋለሁ። ጸሐፊው የእያንዳንዱን ኢየሱስ ክብሩ እንዴት የላቀ እንደሆነ በማሳየት ኢየሱስ ላይ እምነታችን ከፍ እንዲል ነው። ምክንያቱም ምዕራፍ 6 ቁጥር መጨረሻ ላይ እንደተናገረው የመልከ ጼዴቅ ክህነት ያመጣበት ምክንያት ለነፍሳችን አንከር የሆነ ስርዓት እንደሆነ እና ተስፋ እንደሆነ ተናግሮ ነው የጀመረው። ለምንድን ነው እንደዚህ የሆነው ብላችሁ ብትጠይቁ በመጀመሪያው ክብሩን ብቻ ያሳያል። ክብሩ ታላቅ መሆኑ ብቻ ዋስትና አይሆነንም። ነገር ግን ያ ክብሩ ብልጫ መኖሩ የግለሰቡን ታላቅነትና ለምን ምን ያህል ዋስትና ሊሆን እንደሚችል የሚናገረው ነገር አለ። በእግዚአብሔር ፊት ይሄ ሰው ያለውን ዋጋ ስንረዳ ለህይወታችንም የዚህን አካል ክህነትን በብዙ ደስታ እንድንቀበለው ያደርገናል። ምክንያቱም የከበረ አካል ስለሆነ። ስለዚህ እምነትን ውስጣችን ይፈጥራል። የኔ ዋስትና ክርስቶስ ታላቅ መሆኑ ላይ ነው ወሳኝ። በእግዚአብሔር ፊት በእግዚአብሔር ቤት ታላቅ ዋጋ ያለው አካል መሆኑ ነው። ይሄ እንግዲህ ስለ አብርሃም ብልጫ አይደለም፣ ስለ መልከ ጼዴቅ ብልጫ አይደለም እያወራ ያለው። ኢየሱስ ምን ያህል የከበረ ታላቅ እንደሆነ ባለው ማንነቱ እጅግ የከበረ እንደሆነ እየተናገረ ነው። በዚህም ተስፋችንን እርሱ ላይ እንድንጥል ለማድረግ። ስለዚህ የራሴን ዋጋ በእግዚአብሔር ፊት ለመቆም ምክንያት አድርጌ የራሴን አላመጣም ማለት ይህ እንግዲህ እውነቱን ለመናገር ሄዶ አብስትራክት ሀሳብ ሆኖ አይደለም የሚያበቃው። ይህንን ካላመንን ዋጋ የለውም። ይሄ ሁሉ ንጽጽር የዕብራውያን ጸሐፊ እኮ ትልቁ ትግሉ ይሄ ሁሉ ሰዎች ክርስቶስ ላይ ተስፋ እንዲያደርጉ ነው። ለህይወታቸው ተስፋ ለነፍሳቸው መልክ እንዲሆናቸው ነው። አይገርማችሁም? ለስጋ ብቻ አይደለም፣ ፎር ኢተርናል ላይፍ አይደል? ትልቁ ፍርሃታችን በሞት ወዴት ሄዳለሁ የሚል ነው። መጨረሻ ምንድን ነው የሚል ነው። እሱ ላይ ድፍረትን ለመስጠት ነው።
ይህን ድፍረት ሊሰጠኝ የሚችለው ደግሞ ምንድን ነው ብትሉ ክህነቱ ብቻ አይደለም፣ ካህኑ ምን አይነት ታላቅ እንደሆነ ማየቴ ነው። ሁለተኛው ግን ወሳኙ በክብርና በአምልኮ ለአብርሃምም ጭምር ራሱ ክብርን መስጠት የለብንም። ዝቅ ልንልለት የተገባ አንድ ብቸኛ አካል አለ፣ እርሱ ኢየሱስ ክርስቶስ ብቻ ነው። ሶስተኛው ነገር ክህነት ዋጋውን ያሳየናል። ይህ እንግዲህ ወዴት እንደሚመጣ ታውቃላችሁ። ሮማን ካቶሊኮችም ኢትዮጵያ ውስጥም ምን እንደምታሰብ ታውቃላችሁ። ብዙ አማላጆች አሉ፣ ያው ብዙ ካህናት አሉ እንደማለት ነው። ከእግዚአብሔር ካህን ትልቁ ስራው ምንድን ነው? ምዕራፍ 5 ላይ እንዳያችሁት እግዚአብሔርና በሰው መካከል በመሆን ኃጢአትን ማስተሰረይ፣ የህዝቡን ኃጢአት ከእግዚአብሔር ፊት ማስወገድ፣ ህዝቦችን ወደ እግዚአብሔር ማስገባት ነው። ሰው ዝም ብሎ በራሱ ይሾማል ካህን። በየትኛው ኦርደር ነው እየተሾሙ ያሉት? በመልከጸዴቅ የክህነት ኦርደር ነው? በሌዋውያን ነው? ባይዚ ሴቶች ካህናት ሆነው አያውቁም። ማርያም ካህን ናት ሲባል what are we saying? በየትኛው የክህነት ስርዓት ነው አይደል? መጽሐፍ ቅዱስ ውስጥ ላይ ኢየሱስ እንኳን ካህን መሆኑን ለማሳየት እንዴት እንደሚሰቃይ ታያላችሁ። አይገርማችሁ? ዝም ብላችሁ አንድ ሰው ብድግ አድርጋችሁ ካህን ነው ማለት አትችሉም። ክርስቲያኖች በአይሁዶች የተሰደዱበት ምክንያት አንድ ከማርያም የተወለደ አንድ መንገደኛ ሰው አመጡና ካህን ነው ብሎ ክህነቱን አቁሙ አሉ። የቤተ መቅደስ ስርዓቱን አቁሙ። አይገርማችሁም? ከዚህ በኋላ በግ አንሰዋም፣ ቤተ መቅደስ አንሄድም ብሎ አቆሙ። ኢማጂን እንዴት ራዲካል ዲሲሽን ሊሆን እንደሚችል ለአንድ አይሁዳዊ። ሮብ ዕለት እየሰዋ የነበረ ሰውዬ በነጋታው እኔ ከዚህ በኋላ ቤተ መቅደስ አልሄድም፣ መስዋዕት አልሰዋም። ነው ሪዝን ያው እንደምታውቁት አብዛኞቹ ኦፌንድ ላለማድረግ ስርዓቱ እስከሚፈርስ ድረስ ጠብቀዋል፣ ቤተ መቅደሱ እስከሚፈርስ ድረስ። ግን ራዲካል ሙቭ አድርገዋል እነ ጳውሎስ። እውነተኛው ፋሲካ ታርዷል ኢየሱስ ብለው። ግን ያንን ለማሳመን የዕብራውያን ጸሐፊ እንዴት እንደሚቸገር ታያላችሁ አይደል? አሁን ራሱ ኢየሱስን ትተው ለመሄድ ነው እየሞከሩ ያሉት እነዚህ ሰዎች። ይሄ ክህነት በምንድን ነው ኢየሱስ የምር እውነተኛ ካህን እንደሆነ የምናውቀው? እንዴ እሱ አይሁዳ የይሁዳ ነገር ነው። ዘሩን ከተቆጠረ ራሱ ማቴዎስ ወንጌል ላይ እንደምታነቡት ከማቴዎስ የአብርሃም የዳዊት ልጅ ነው ብሎ ይናገራል። በዚህም የይሁዳ ነገር እንደሆነ እናውቃለን። ከዳዊት ነገር ከሆነ እንደምታውቁት ዳዊት የይሁዳ ነገር ነው። ንጉሥ ነው ሊሆን የሚችለው። እንዴት ነው ካህን ሊሆን የሚችለው? እኛ ይህን ክህነት ልንቀበል አንችልም። ካህን መጥቷል ልንል አንችልም። ለዚህ ነው እንግዲህ ጸሐፊው ኢየሱስ በእውነት ካህን ነው። ካህን የሆነውም ደግሞ በሌዋውያን ክህነት ኦርደር ሳይሆን አንድ መጽሐፍ ቅዱስ ላይ ያላያችሁት የክህነት ስርዓት አለ፣ እርሱም የመልከጸዴቅ የክህነት ኦርደር ነው ይላል። ስለዚህ በየትኛው ነው መላኮችን ካህናት የምናደርጋቸው? ሰዎችንም ካህናት አድርገን በእግዚአብሔርና በእኛ መካከል እንዲያማልዱልን የምናደርገው። በእግዚአብሔር ቤት ውስጥ የህይወታችን ተስፋ የተንጠለጠለው እዚህ ላይ ነው። አራተኛው ወሳኙ ለእኛ ትምህርት ይሆናል ብዬ የማስበው የእኛ ችግር የሆነ አሁን ሃይማኖት ጥለን አይደለም የምንሄደው። በሆነ መንገድ ኢየሱስ ላይ ድፍረት ላይኖረን ይችላል። ሉተር አንዱ ህይወቱ ላይ ከባድ የሆነበት አንዱ ነገር ኢየሱስን ሁሌ ሳስበው ሴፍ ካፉ ሲወጣ፣ ሚዲቫል ላይ አንዱ ትልቁ ታዋቂ ስዕል እሱ ነው። ሴፍ ካፉ ሲወጣ በዘላለማዊ በመጨረሻ ቀን በፍርድ ቀን ሲመጣ ነው የተሳለው። ሶ ኤቭሪ ታይም ኢየሱስን ሳስብ ሴፍ ንግስና እንደሚያጠፋኝ ነው የሚመጣልኝ በማለት ይናገራል። እና ወንጌሉ ያን እንደገና አጥቦ አእምሮዬን እስኪያስተካክለው ጊዜ ወስዶብኛል፣ አሁንም ስቲል ስትራግል አደርጋለሁ ይላል። እና የእኛም ችግር ምን ሊሆን ይችላል ብትሉ የዕብራውያን መልእክት ምዕራፍ 4 ላይ የተነበበውን ላናምን እንችላለን። እርሱም በእግዚአብሔር ቤት ታላቅ ሊቀ ካህናት አለ። ምን አይነት? እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለ እምነታችንን አጥብቀን እንያዝ። እኔ ጥሩ ስለሆንኩ አይደለም እግዚአብሔርን ደፍሬ አባት ብዬ የምጠራው። ይህ በመልከጸዴቅ ክህነት የተሾመ ታላቅ ሊቀ ካህናት የት ስላለን? በእግዚአብሔር ቤት ስላለን እምነታችንን አጥብቀን እንያዝ። በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ ማንኛውም ነገር የተፈተነ ሊቀ ካህናት አለን። ይሁን እንጂ ምንም ኃጢአት አልሰራም።
እንግዲህ ምሕረትን እንድንቀበልና በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። at the end of the day የምር ይሄ ሁሉ ሊያሳምነን የሚገባው ኢየሱስ በእግዚአብሔር ፊት የከበረ በመልከ ጼዴቅ አይነት ክህነት የተሾመ ለነፍሳችን ዋስትና የሚሆን አይነት ክህነትን የተቀበለ አዳኝ መሆኑን ማመን ነው። ምዕራፍ 6 መጨረሻ ላይ እንደዚህ የሚለውን አንብቤ እጨርሳለሁ። እኛም የነፍስ መልሕቅ የሆነ ጽኑና አስተማማኝ ተስፋ አለን። ይህም ተስፋ ከመጋረጃው በስተጀርባ ወዳለው ውስጠኛው መቅደስ ይገባል። ይህም ስፍራ ኢየሱስ ስለኛ ቀድሞ የገባበት ነው። እርሱም እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት ሆኗል። ስለዚህ ምን ይሁን ለማድረግ የምታስቡት? በእግዚአብሔር ፊት ጸሎትን ለማቅረብ ተስፋ የምታደርጉት ምን ይሆን? ትልቅ ቻሌንጅ ነው ብዬ አስባለሁ። አንዳች ጽድቅ የለንም በእግዚአብሔር ፊት ለመቅረብ የሚያስደፍር ከእግዚአብሔር ልጅ ከኢየሱስ ክህነት በስተቀር። እግዚአብሔር ይህንን እንድንረዳ እንግዲህ ይርዳን። ጸልየን እንጨርሳለን። እግዚአብሔር መልካም አባታችን ሆይ ስለዚህ ማለዳ እናመሰግናለን። በፊትህ ተሰብስበን ቅዱስ ቃልህን የወንጌል ቃልን እንድንሰማ ስለፈቀድክ እናመሰግናለን። ለእኛ እንዲህ አይነት ሊቀ ካህናት ስለሾምክ በመልከ ጼዴቅ የክህነት ስርዓት የተሾመ እውነተኛ ካህን ስለሰጠህን እናመሰግናለን። ለነፍሳችን ዋስትና እንዲሆን በአንተ ፊት ለመቆም ምክንያት እንዲሆን ደግሞም ሊመጣ ካለው ታላቅ ዘላለማዊ ፍርድ እንድናመልጥ በሰራው ታላቅ የሊቀ ክህነት ስራው ሊታደገን የሚችል ሕይወቱ ንጹሕ የሆነ ደግሞ በፊትህም ሊቆም የሚችል ደግሞ ይሄ ስራ የሚፈልገውን አስፈሪ ነገር ሁሉ በመሸከም ያለፈ በሞት ጣር መካከል በብርቱ ለቅሶና እንባ ያንተን ቁጣ በመሸከም የተሻገረ እንዲህ አይነት የከበረ አምላክ ሰውም የሆነ አዳኝ ስለሰጠህን በዚህም ለሕይወታችን ዋስትና እንዲሆን ስለ ቸርክልን እናመሰግናለን። እግዚአብሔር አባቴ ይህንን ደጋግመን እንድናስብ እንድትረዳን አእምሯችንን እንድትከፍት እነዚህ ነገሮች እንድናሰላስል ነገር ግን ሀሳባዊ በሆነ መንገድ ብቻ ኢየሱስ ታላቅ ነው ብቻ ብለን እንዳንተው ትልቅነቱ ለእኛ አዳኝ ሆኖ መገለጡ ካህን መሆኑ እንደሆነ እንድንገነዘብ እንድትረዳን እንለምናለን። ስለ ሁሉ ነገር እናመሰግናለን። አንተን ማመን እንዲሆንልን ኃጢአቶቻችን ወደፊት ከመቅረብ እንዳያስጥሉን ጸጋ እንድታበዛልን እንለምናለን። ስለ ሁሉ ነገር ተመስገን። በጌታችን በኢየሱስ ክርስቶስ አሜን።